There are two main branches of Satanism. ሁለት ዋና የሰይጣን አምልኮ ዘርፎች አሉ። የመጀመሪያው ቲየስቲክ የሰይጣን አምልኮ ሲሆን ይህም ሰይጣንን እንደ እውነተኛ አምላክ አምኖ መቀበልን፣ የተለያዩ ሥርዓቶችን ማከናወንና ለእርሱ መስገድን ይጨምራል። ሁለተኛው ደግሞ በአንቶን ላቬ የተመሰረተው ላቪያን የሰይጣን አምልኮ ነው። ይህ ግለሰብ አምላክ የለም ብሎ የሚያምን አምላክ የለሽ ነበረ። በእውነት በፈጣሪም ሆነ በሰይጣን አያምንም ነበር። ነገር ግን ሰይጣንን እንደ ተምሳሌት ይጠቀምበት ነበር። ሰይጣን እኔ የማከብራቸውን ሴቶች ይወከላል ይል ነበር። ይህ የሰይጣን አምልኮ መጽሐፍ የጻፈ ግለሰብ ካሉት ታዋቂ ንግግሮች አንዱ ክርስቲያን ወላጆች ልጆቻቸው ቢያንስ በዓመት አንድ ሌሊት ሰይጣንን እንዲያመልኩ ስለሚፈቅዱ ደስተኛ ነኝ የሚለው ነው። ይህ የትኛው ሌሊት ነው? በእርግጥ ስለ ሃሎዊን እያወራ ነው። ሃሎዊን እየቀረበ ነው። እኛ እንደ ሙስሊሞች በዚህ በሚሳተፉ ወላጆች ላይ ጥያቄ ማንሳት ይኖርብናል። አንድ ሰው እናትህን ወይም አባትህን ቢሰድብ ትደሰታለህ? ታከብረዋለህ? ብለን ልንጠይቃቸው ይገባል። በእርግጥን መልሱ አይደለም ነው። ታዲያ አላህ ሱብሓነሁ ወተዓላ የሚሰደቡበትን ቀን ለምን ታከብራላችሁ? ለማንኛውም ይህ አንቶን ላቬ የተባለ ሰው ሰይጣን የሚያረማድዳቸው ብዙዎቹ እሴቶች ሰዎች ራሳቸውን የሰይጣን አምላኪ ብለው ባይጠውም እንኳ ዛሬ በህብረተሰቡ ውስጥ በተግባር እየተከበሩ ነው ይላል። እነዚህ እሴቶች ምን እንደሆኑ ከመጥቀሳችን በፊት ወደ ኋላ ተመልሰን የታሪካችንን በተለይም የምዕራባውያን ስልጣኔ ስር መሰረት ማየቱ ጠቃሚ ይመስለኛል። የጥንት የግሪክ፣ የሮማውያን፣ የኖርስ ወይም የሴልቲክ እምነቶችን ብትመለከቱ እነዚህ ሰዎች ለእንስሳት ትልቅ ክብርና አምልኮ እንደነበራቸው ታገኛላችሁ። ለአውሬዎች ትልቅ ትኩረት ነበራቸው። እንደ ተኩል፣ አጋዘን ወይም እንደ ንስርና ቁራ ያሉ እንስሳትን ከአማልክቶቻቸው ጋር ያቆራሩ ነበር። ታሪክን ስንመለከት አውሮፓ በጣም ቀዝቃዛ፣ ደማማና የሀብት እጥረት ያለባት ነበረች። ችግርና መከራ ደግሞ ሰዎች ስለ ትክክልና ስህተት ከመጨነቅ ይልቅ ጉልበት ያለው ያዛል በሚለው መርህ እንዲመሩ ያደርጋቸዋል። አውሬዎች ደግሞ ጉልበተኞች ስለነበሩ ለእነርሱ አምልኮን ይሰጡ ነበር። ሱብሃንአላህ። አምልኳቸውን ወደ ላይ ወደ አላህ ከማቅናት ይልቅ ከእነርሱ በታች የሆኑትን እንስሳት ሰገዱ። ይህም ትልቅ ውርደት ነው። ይህ የሸይጣን እቅድ ነበር። ይህ በእንስሳት ላይ ብቻ የተገደበ አይደለም። እነዚህ እምነቶች በጫካ ውስጥ መንፈሶች ወይም ጂኒዎች እንዳሉ ያምናሉ። ለአውሬዎች የነበራቸው ፍርሃት ወደ አድናቆት ተቀየረ። ለስኬታቸው ሲውል ከእነዚህ ኃይሎች ጋር ስምምነት ያድርጉ፣ እንደነርሱ ይለበሱና መስዋዕት ያቀርቡ ነበር። ከሺዎች ከሚቆጠሩ ዓመታት በፊት የነበሩ ዋሆች ላይ የሰውና የእንስሳት ድብቅ የሆኑ ምሳሌዎችን እናገኛለን። ጥንቲ ጠንቋዮች፣ ሻማኖች የሰውና የእንስሳት ድብቅ የሆኑ ምሳሌዎችን በመሳልና የእንስሳትን አጥንትና ቀንድ በመልበስ ይጠመዱ ነበር። አላህ በቁርአን ውስጥ እንደሚነገረን ከሰው ልጆች መካከል በጅኒዎች የሚጠለሉ ወንዶች ነበሩ። እነርሱም ጅኒዎቹ ጥመትንና መከራን ጨመሩላቸው። በሌላ አነጋገር እነዚህ ጅኒዎችና ክፉ መናፍስት ሰዎችን ወደ ከነቱ ነገር በመምራት በክህደት ኩፍር ውስጥ እንዲዘፈቁ ያደርጋቸዋል። መጨረሻ ላይም ወደ እሳት ይነጋቸዋል። ዛሬ ከዚህ ተላከናል ብለን እናስብ ይሆናል። አላቅም፣ ምናልባት ከሃሎዊን በስተቀር ዛሬም እንደ አውሬና እንደ ሰይጣን መልበስን ወዳለን። አንዳንዶች ደግሞ በኢንተርኔት ላይ የእንስሳት ምሳሌዎችን እንደ ማታወቂያ አባታሮች ይጠቀማሉ። የሰው ልጅ አመጣጥ ከፈጣሪ ነው ሆኖን የሚለውን እውነት ሰዎች በዝንጀላ ለመተካት ይፈልጋሉ። በተጨማሪም አሜሪካ በዓለም ላይ ከፍተኛውን የተረር ፊልሞችን እንደምታመርት ያውቃሉ። ከፈረንጆች 2000 ዓመት ወዲህ ብቻ ከ10,000 በላይ የተረር ፊልሞች ተመርተዋል። ይህ ማለት ከቀን አንድ በላይ ማለት ነው። ይህ ለሰይጣን የሚደረግ ትልቅ ዳዕዋ ነው። በሰው ልጅ መከራ፣ ስቃይና ደም መዘናናት ምን አይነት ስነ ልቡና ነው? አንድ ሰው ወደ ኋላ ተመልሶ ለጥንት ሰዎች ሲነገራቸው ሊረዷቸው አይችሉም ነበር። ይህ ሁሉ ግል ምንድነው? ግሉ የክፋትን ኃይል፣ ፍርሃትና ግማም እንድንሰማ ማድረግ ነው። ፊልሞቹ ብዙ ጊዜ በጫካ ውስጥ ባለ ቤት የሚሰሩት ያንን ጥንት የምዕራባውያን ታሪክ ለማስታወስ ነው። ጅኒውን ወይም አውሬውን አታስቆጣ፣ ይልቁንም አክብረው የሚል መልእክት ያስተላልፋሉ። ሱብሃንአላህ። አንድ ሰው ከሰይጣን ጋር ውል ያድርግና የፈለገውን ዓለማዊ ጥቅም ሊያገኝ ይችላል። ነገር ግን እውነተኛ ዋጋ ያለውን ነገር መቼም አያገኝም። ይህም ደግሞ ወደ ምዕራባውያን መጥተው የእነርሱን ባህል ለመላበስ የሚሮጡ ሙስሊሞች ላይ ትልቅ ትምህርት ነው። የፈለጉትን ዓለማዊ ሀብት ሊያገኙ ይሆናል፣ ነገር ግን በመንፈሳዊና በማህበራዊ ህይወታቸው ባዶ እንደሆኑ ይሰማቸዋል። ወደ ታሪክ ትምህርታችን ስንመለስ ክርስትና ወደ አውሮፓ ሲመጣ ሮማውያን በኢሳ አለይሂ ሰላም ትምህርት ከመለወጥ ይልቅ የኢሳ ሃይማኖት በጳውሎስ አማካኝነት ወደ ሮማውያን ባህል ተለወጠ። ጳውሎስ የዚህ ሰው ስጋ ብሉ ደሙንም ጠጡ የሚል የሰው ስጋ መብላት ካኒባሊዝም የሚመስል ሥርዓትን አስተዋወቀ። ይህም ደግሞ በብሉይ ኪዳንም ሆነ በእስልምና ፈጽሞ ተከለከለና ከነቢያት ትምህርት ውጪ የሆነ አግባር ነው። በተጨማሪም በቤተ ክርስቲያን ውስጥ ትርጉም
የሌለውን ንግግር መናገር speaking in tongues እንደ ሃይማኖታዊ ሥርዓት ተወሰደ። እውነተኛ እምነት ግን የአላህን ቃል እንድናነብ እንድናስተነትንና በተግባር እንድንውላው የሚያስተምረን ነው። በአምልኮ ውስጥ ትርጉም የሌለው ጩኸት ከፈጣሪ ሳይሆን ከሸይጣን ነው። አሁን ክርስትና በምዕራባውያን ወላጆች እየቀነሰ ሲመጣ ባህሉ ወደ ሰይጣናዊ መርሆች እያዘነበ ነው። በዓለማችን ውስጥ ተራ ነገር የሚመስሉ ግን ሰይጣናዊ የሆኑ እሴቶች ምን እንደሆኑ ከመጥቀሳችን በፊት አንዱ ግለሰቢነት ነው። ከቡድን ስራው ይልቅ ራስ ወዳድነት፣ ከማህበረሰብና ከቤተሰብ ይልቅ ስለ እኔ ብቻ ማሰብ፣ ፍላጎትን ፈጽሞ አለመገድበት፣ የፈለገውን መግዛትና መብላት፣ ሰውነትህ አንተ ነው የፈለከውን አድርግበትና ሕግ አውጫ ራስህ ነው የሚሉ አስተሳሰቦች። ታዋቂው ጠንቋይ አሊስተር ክራውሊ ሕጉ የፈለከውን ማድረግ ብቻ ነው እንዳለው ማለት ነው። ሸይጣን እንዴት ነው የሚቆጣጠረን? አላህ በቁርአን ውስጥ የሸይጣንን ባለ 4 ደረጃ እቅድ ነግሮናል። ሸይጣን እንዲህ አለ፣ በርግጥ አጠማቸዋለሁ፣ ምኞቶችንም በእነርሱ ውስጥ አጭራለሁ፣ አዛቸዋለሁም የእንስሳትን ጆሮዎች ይሰነጥላሉ፣ አዛቸዋለሁም የአላህን ፍጥረት ይለውጣሉ። ማጥመም መጀመሪያ ሰዎችን ከአላህ መንገድ ማዘናጋት፣ ስለ ትንንሽ ነገሮች መከራከርና ከእውነተኛው ከአላህ መንገድ እንዲረቁ ማድረግ። አላህ በቀጥታ የሚያናግርህ መሆኑን ዘንግተህ ቁርአንን መማር ከመዘናጋት። ከነቱ ምኞት ከቀጥታው መንገድ ስትዘናጋ ሸይጣን አዳዲስ ምኞቶችን ይሰጥሃል። ይህን ካደረክ ደስተኛ ትሆናለህ እያለ ከአላህ ጋር ምንም ግንኙነት የሌላቸውን ዓለማዊ ግሎች እንድታሳድድ ያደርግሃል። ከበታች ያሉትን መብደል። አንዴ የሸይጣን ትእዛዝ መቀበል ስትጀምር ከአንተ በታች ያሉትን እንደ እንስሳት ያሉትን እንድትበደል ያዝሃል። ይህ ሰዎችን ቀስ በቀስ ለጭካኔና ለበደል እንዲላመዱ ያደርጋቸዋል። የአላህን ፍጥረት መለወጥ መጨረሻ ላይም ራስህን የምትለውጥ እንደሆነ ያዝሃል። ባለህበት ሁኔታ ቆንጆ አይደለህም፣ ንቅታስ ያስፈልግሃል፣ ፊትህን መቀየር ያስፈልግሃል እያለ የወደ ጥፋት ይመራሃል። ይህ ሁሉ የሚጀምረው ከእኔ የሚል ኩርድ ነው። ኢብሊስ ሰይጣን እኔ ከእርሱ በለጣለሁ በማለት ነበር የጠፋው። ዛሬ ይህ ግለሰቢነትና ኩርድ ማህበረሰባችንን እየበታተነ ነው። ብዙ ብላጭና ጥሩ ሐሳቦች ያሉን ግን ምንም ምስጋና አላገኘሁም ወይም ተጠራጠሩኝ በሚል ኩርድ ወደኋላ እንሸሻለን። ይህም ሰዎችን ከማህበረሰብና ከቤተሰብ በማራቅ ለሰይጣን አመቻ ያደርጋቸዋል። ከዛሬው ትምህርት አንድ ነገር መያዝ ካለባችሁ ይህንን ያዙ። ሰይጣናዊ ማለት በአላህ መኖር አለማመን አይደለም። ሰይጣን ራሱ በአላህ ያምናል፣ አላህን ይለምናል፣ ቂያማ እንደሚመጣም ያውቃል። የእርሱ ችግር ሚሶቲዝም ወይም አምላክን መጥላት ነው። አላህ በላይ ነው ሆኖን ይጠላል። ዛሬም ብዙ ሰዎች ሙስሊም ነኝ ይላሉ፣ ነገር ግን የእስልምናን በላይነትና ህጋጋት ይጠላሉ። ልጆች የወላጆቻቸውን ስልጣን ይጠላሉ፣ ሚስቶች የባልን ኃላፊነት ይጠላሉ። የሁሉ ስርዓትና በላይነትን መጥላት የሸይጣን መንገድ ነው። በመጨረሻም ይህንን ጠንካራ ንግግር ላካፍላችሁ። መጀመሪያ ክፋትን ችላ እናደርጋለን፣ ከዚያም እንፈቅዳለን፣ ከዚያም በህግ እናጸድቃለን፣ ከዚያም እናስተዋውቃለን፣ በመጨረሻም እናከብለዋለን። ከዚያም በኋላ ክፋት ነው የሚሉትን ማሳደድ እንጀምራለን። አላህ ሆይ ከሸይጣን ሽንገል ጠብቀን፣ ክፋት በእኛ ዘንድ ተለምዶና ተራ ነገር እንዳይሆን ማረን። ሁልጊዜም ቅንነቱንና መርህነትህን ሂዳያህን የምንፈልግና የምንከተል አድርገን። ሸይጣን ከሚዘረጋቸው ከነቱ ምኞቶችና ከጥፋት መንገድ ጠብቀን። አሚን። Protect us from being harmful towards them and ultimately being so destructive that we are destructive to our own selves. Amin.